አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ሳምንታዊ ፕሮግራማችን ነው። የሐሳብ መድረክ የተሰኘው ሳምንታዊ ፕሮግራም ሁልጊዜ በተስፋ ቴሌቪዥን በየሳምንቱ አዳዲስ ሐሳብ ከአዳዲስ እንግዶችና ከቤተ ክርስቲያን አገልጋዮች መሪዎችና የተለያየ መንፈሳዊ ተቋማት ከሚያገለግሉ ወንድሞች ጋር ይዘን የምንቀርበው እንደሆነ ይታወቃል። ዛሬ አዲስ ሐሳብ ከአዲስ እንግዳ ጋር ይዘን ወደ እናንተ መጥተናል። የዛሬው እንግዳዬ መጋቢ አብነት አባቡ ናቸው። ጥሬን አክብሮ ስለመጡ በእኔና በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ይህንን እድል ስላገኘው በጣም ደስ ብሎኛል። አይ ቲንክ እግዚአብሔር ደግሞ በዚህ እንደሚጠቀምበት ተስፋ አደርጋለሁ። መጋቢ አብነት አባቡ ለዚህ ለሐሳብ መድረክ ፍቃደኛ ሆነ ስለመጣ ደግሜ አመሰግናለሁኝ። እንደው ባጭሩ መጋቢ አብነት አባቡ ማን ነው? የትምህርት ዝግጅቱ ምን ይመስላል? አሁን ምን እየሰራ ነው የሚለውን አብነትን በሚገልጽ መንገድ ባጭሩ ንገረንና ቀጥታ ወደ ርዕሰ ጉዳያችን እንገባለን። አመሰግናለሁ። አብነት አባቡ እባላለሁ። መጋቢ ነኝ። ባለትዳርና የ4 ልጆች አባት ነኝ። የትምህርት ዝግጅቴን በተመለከተ የመጀመሪያ ዲግሪን ከኢቫንጀሊካል ቴዎሎጂካል ኮሌጅ በመጽሐፍ ቅዱስ ትርጉም ባይብል ትራንስሌሽን ያገኘሁት። ከዛ በኋላ ናይሮቢ ሄጄ የኮምፓራቲቭ ሪሊጂየስ ስተዲ ማስተርስ አጥንቻለሁ። ከዛ በመቀጠል አዲስ አበባ ዩኒቨርሲቲ ሄጄ በካውንስሊንግ ሳይኮሎጂ ሌላ ማስተርስ አግኝቻለሁ። በአሁኑ ሰዓት የፒኤችዲ ትምህርቴን ከአፍሪካ ናዛሪ ዩኒቨርሲቲ እየተማርኩ ነው። በሚቀጥለው ዓመት እጨርሳለሁ። የትምህርት ዝግጅቴ ይህንን ይመስላል። ከአጥቢያ መጋቢነት ጀምሮ በተለያዩ የአመራር ደረጃዎች አገልግያለሁ። የተለያዩ መንግስት ያልሆኑ ድርጅቶች ውስጥ ሰርቻለሁ። ከዛ ባሻገር በአማካሪነት ብዙ ቦታዎች ላይ አገልግያለሁ። በአሁኑ ሰዓት ወርልድ ቪዥን ኢትዮጵያ ውስጥ በእምነትና ልማት ዲፓርትመንት ውስጥ የእምነት ጉዳዮች አስተባባሪ ሆኜ እያገለገልኩ እገኛለሁ። ስለዚህ በዋነኛነት በተለይ የተለያዩ ሃይማኖቶች ማህበረሰባዊ ለውጥን ከማምጣት አንጻር የሚኖራቸው ድርሻ ምንድን ነው የሚለው ላይ ትኩረት ሰጠን ስልጠናዎችን፣ የምክር አገልግሎቶችን፣ ሌሎችንም እየሰጠን ከተቋሙ ጋር በተለያዩ የኢትዮጵያ ክልሎች አማራ፣ ኦሮሚያ እንዲሁም ትግራይ፣ ሌሎችም ክልሎች ላይ በስፋት እየሰራን እንገኛለን። ስለዚህ በአሁኑ ሰዓት እዛ ተቋም ውስጥ ነው እያገለገልኩ የሚገኘው። መልካም መጋቢ፣ እንደው አጭር ጥያቄ ብቻ ነው አንስቼ ከዚህ የምወጣው። ፒኤችዲን በምን ላይ ነው ጥናት ግን እየሰራ ያለው? በማህበራዊ ለውጥ ላይ ነው እየሰራ ያለሁት። እንደ አጋጣሚ ዛሬ የምናነሳው ርዕሰ ጉዳይ ከሱ ጋር የተያያዘ ነው። በአብዛኛው በሀገራችን ውስጥ በባይዘዌ ያው እንደነገርኩህ የጀመርኩት ከስነ መለኮቱ ስለሆነ ስነ መለኮት በምናጠናበት ጊዜ ብዙ ጊዜ የምንወያያቸው ስነ መለኮታዊ ጉዳዮች ከትምህርት ቤት አጥር ግቢ የሚወጡ አይደሉም፣ ወይም ከቤተ ክርስቲያን አመራር የሚያልፉ አይደሉም። ስለዚህ ያንን ከተረዳሁበት ጊዜ ጀምሮ እንዴት ነው ስነ መለኮታችን ማህበራዊ ጉዳዮች ላይስ የሚለው ነገር የለም ወይ የሚል ጥያቄዎች ነበሩኝና በዛ አቅጣጫ ነበረ በአብዛኛው የትምህርት ዝግጅቴ። ስለዚህ አሁን መጨረሻ ላይ ያደረኩት ምንድን ነው? በተለይ ማህበራዊ ለውጥ ላይ አተኩሬ ነው አሁን የመጨረሻ ዲግሪን እየሰራሁ ያለሁት። መልካም። ሆን ብዬ ነው ያነሳሁት ይህን ጥያቄ። አንተና አንቱ የሚለውን ሳላስፈቅድ አንተ ብያለሁ፣ ወዳጅነት ስላለን። አይ ቲንክ ደግሞ ወጣትም ስለሆንክ ያው ወጣት የሚለው በትምህርት ጥቅስ ይቀመጥ አንጻራዊ ነው። እኔ ነኝ አንተ ነው ወጣቱ፣ እሱ ጊዜ ነው የሚያውቀው። ግን አንተው ልቀጥል፣ ምክንያቱም እንደዛ ለወሬም ለጨዋታም ይመቸናል። የዛሬው ርዕሳችን ማህበራዊ ተሐድሶና ቤተክርስቲያን ነው የሚለው። ይሄ በቀጥታ ከአንተ ጥናትና ንባብ ጋር የተያያዘ ስለሆነ ጭውውታችን እዚህ ላይ አድርገን ሀሳቦችን እየገነባን እንሄዳለን። እንደው ከርዕሳችን ተነስተን ማህበራዊ ተሐድሶ የሚመጣው እንዴት ነው፣ ማህበራዊ ተሐድሶስ ምንድን ነው የሚለውን ሁለቱን ሀሳብ አንድ ላይ አድርገህ ባጭሩ ብትነግረን። እንግዲህ መጀመሪያ እነዚህን ጉዳዮች በጣም በጥልቀት ከመነጋገራችን በፊት መሰረቶችን መደለል ያለብን ይመስለኛል። የመጀመሪያው በግልጽ ልናስቀምጠው የሚገባው ጉዳይ፣ እኔ እንደ ግለሰብ ያለኝ ኮንቪክሽን ምንድን ነው፣ የምንፈልገውን ማህበራዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣
መንፈሳዊ ሊሆን ይችላል። የትኛውንም ለውጥ ለማምጣት መሰረቱ የእግዚአብሔር ቃል መጽሐፍ ቅዱስ ነው ብዬ አስባለሁ። በሱ የተቃኘ አስተሳሰብ በሚኖረን ጊዜ እነዚህን የህይወት አቅጣጫዎች በተለያየ መልኩ ተጽዕኖ ፈጥረን የሚፈለገውን ለውጥ ማምጣት እንችላለን ብዬ አስባለሁ። ስለዚህ ምንጬ እሱ እንደሆነ እንድትገነዘበኝ ስለፈለኩ ነው። በትክክል ምክንያቱም ይሄ ፕላትፎርም ቤተክርስቲያን ላይ ነው የሚያተኩረው። እውነት ነው። ግን ስለ ቤተክርስቲያን ስናወራ ስለ ማህበረሰብ እያወራን ነው። ቤተክርስቲያን የማህበረሰቡ አንድ አካል ነች። እውነት ነው። እንደገና ደግሞ ቤተክርስቲያን ውስጥ የሚመጣው ለውጥ እና ተጽዕኖ ማህበረሰባችን ላይ ተጽዕኖ ያመጣል ብለን ስለምናስብ የሀሳብ መድረክ ዋና ትኩረቱን የቤተክርስቲያን አመራርና ቤተክርስቲያንን ነክ ጉዳዮች እንዳስስበት ስለሆነ የትኛውም ፍልስፍናችን የትኛውም ጭውውታችን መጽሐፍ ቅዱስን መሰረት ያደረገ እና ያደረገ ብቻ ነው። ስለዚህ በነፃነት ስለዚህ እሱን መሰረት ካደረግን መጀመሪያ ማንሳት ያለብን ማህበራዊ ለውጥ ምንድን ነው የሚለውን ከመጠየቃችን በፊት ለውጥ ያስፈለገው ለምንድን ነው የሚለውን ማንሳት መቻል አለብን። ያንን ስናነሳ በቀጥታ የምንሄደው ወደ ዘፍጥረት መጽሐፍ ይሆናል። ዘፍጥረት መጽሐፍ ላይ ስንመለከት እግዚአብሔር ይህንን የምናየውን አጽናፉን ዓለም እንዲሁም ደግሞ እዛ ውስጥ የሚኖሩ ሰዎችን ለምን ዓላማ ፈጠራቸው የሚለውን ማንሳት መቻል አለብን። በተለይ አጠቃላይ የመጽሐፍ ቅዱስን ታሪክ ስናይ የመጀመሪያው አንጓ ፍጥረት ነው። በዛ ታሪክ ውስጥ እግዚአብሔር የፍጥረት ሁሉ ማዕከል ነው። እግዚአብሔር ለዘላለም በስላሴነት ይኖር ነበረ። ስለዚህ እግዚአብሔር በመሰረታዊነት በማንነት ውስጥ የእርስ በርስ ግንኙነት ነበረ። ስለዚህ ይህንን የእርስ በርስ ግንኙነት ማስፋት ስለተፈለገ ሰው የሚባል ሌላ ፍጥረት ፈጠረ። ስለዚህ ከዛ ነው የምንጀምረው። ማህበራዊ ግንኙነቶቻችን የሚመሰረቱት ከውድቀት በፊት የነበረውን የሰው ልጅን ሁኔታ በማየት ነው። ከውድቀት በፊት ያለውን ሁኔታ በምናይበት ጊዜ መጀመሪያ እግዚአብሔር በራሱ ፈቃድ ይሄ በስላሴ መካከል የነበረውን ግንኙነት ለማስፋት ፈልጎ የሰው ልጅን ፈጥሯል። ሲፈጥረው ያንን ከመፍጠሩ በፊት ግን ለዛ ለከበረው የሰው ልጅ የሚያስፈልገውን መሰረታዊ ነገር አሟልቶ ነው የፈጠረው። የፍጥረትን ታሪክ ስናነብ እግዚአብሔር ለሰው ልጅ የሚያስፈልጉ ነገሮችን ደልድሎ ከጨረሰ በኋላ ሰውን በመልካችን እንደ ምሳሌያችን ምን እናደርጋለን? እንፍጠራለን። ስለዚህ ሰው በዛ አይነት ሁኔታ ውስጥ ነው የተፈጠረው። ስለዚህ ማህበራዊ ህይወትን ስናስብ ጤነኛው ማህበራዊ ህይወት ምን አይነት ገጽታ አለው ብለን በምናነሳበት ጊዜ ከውድቀት በፊት የነበረውን ነው የምናነሳው። ይሄም ቢያንስ በ4 ወይም በ5 ገጽታ ልንገልጸው እንችላለን። ከውድቀት በፊት ከዘፍጥረት ምዕራፍ 2 በፊት ያለውን የሰው ልጅን ህይወት በምናይበት ጊዜ አንደኛ ሰው ከእግዚአብሔር ጋር የነበረው ግንኙነት ጤነኛ ነበር። ከእግዚአብሔር ጋር ህብረት ያደርግ ነበረ። መንፈሳዊ ህይወቱ የሰመረ ነበረ። እግዚአብሔር በአትክልቱ ስፍራ እየመጣ የጎበኘው እንደነበረ ይናገራል። ስለዚህ እግዚአብሔርና ሰው የነበራቸው ግንኙነት በጣም ጤነኛ ነበር። በሁለተኛ ደረጃ ሰው ራሱን ተቀብሎ በእግዚአብሔር መልክና ምሳሌ የተፈጠረ መሆኑን አውቆ እዛ የተቀመጠበት ዓለም ላይ ደግሞ እግዚአብሔርን ወክሎ ፍጥረትን የማስተዳደር ስልጣን እንዳለው አውቆ የማንነት ቀውስ ሳይኖረው ራሱን ጠብቆ የሚኖር ፍጥረት ነበር። ስለዚህ ሰው ከራሱ ጋር ምን ነበረ ማለት ነው? ሰላም ነበር። ስነ ልቦናዊ ሰላም ነበረው ማለት ነው። እሱ ብቻ አልነበረም። በዚያ የዘፍጥረት ታሪክ ውስጥ የምናያቸው 2 አካላት ነበሩ፣ ወንድና ሴት የሚባሉ። በእነሱ መካከልም ደግሞ ጤነኛ ግንኙነት ነበረ። ይሄ ግንኙነት ማህበራዊ ግንኙነት ልንለው እንችላለን። እሱ ብቻ አይደለም። የሰው ልጅ ከተሰጠው ኃላፊነት አንጻር ብቻ ሳይሆን እግዚአብሔር ፍጥረትን ካስቀመጠበት ዓላማ አንጻር ፍጥረትን የመግዛት፣ የማስተዳደር፣ የማልማት ኃላፊነት ተሰጥቶት ነበር። ስለዚህ እነዚህ በሙሉ ግንኙነቶች የሰመሩ ሲሆኑ ያንን ምን ብለን እንጠራዋለን? ማህበራዊ ሰላም እንለዋለን። ያው ዕብራይስጥ ላይ ቃል አለው ባይዘው ሻሎም ይባላል። ሻሎም ማለት ምን ማለት ነው? ሰው ከእግዚአብሔር ጋር፣ ሰው ከራሱ ጋር፣ ሰው ከሌሎች ሰዎች ጋር፣ ሰው ከፍጥረት ጋር ሰላማዊ በሆነ ዓለም ውስጥ ሲኖር ያንን ምን ብለን እንጠራዋለን? ሰላም ብለን እንጠራዋለን። ስለዚህ ከዛ በኋላ ግን የዘፍጥረት ምዕራፍ 2 ላይ ስንመጣ ደግሞ ምዕራፍ 2 እና ምዕራፍ 3 ላይ በምንመጣበት ጊዜ የሰው ልጅ እንዴት ከዚህ ማህበራዊ ሰላም ውስጥ እንደጎደለ እናውቃለን። ያው እንደምታውቁት መጀመሪያ እንደምትገነዘበው ሰይጣን የሰው ልጅ ሐሳብ ውስጥ እግዚአብሔርን እንዲጠራጠር የሚያደርግ አጀንዳ ዘራበት። ከዛ የተነሳ መጀመሪያ የፈረሰው ግንኙነት ከማን ጋር ያለው ግንኙነት ነው? ከእግዚአብሔር ጋር። ሁለተኛ ደግሞ ያለው ግንኙነት ከማን ጋር ነው? ከራሱ ጋር። ምን ሆነ? ማፈር ጀመረ። በማንነቱ መጎዳት ጀመረ። ራሱን መቀበል ተሳነው። ሶስተኛ ደረጃ ያው እንደምታውቁት በእግዚአብሔር ፊት ጥያቄ በሚቀርብለት ጊዜ ለዚህ ለጥፋት ሁሉ ተጠያቂዋ ማነች አለ? ሴት ነች አለ። ስለዚህ ማህበራዊ ግንኙነቱ ምን ሆነ ማለት ነው? ፈረሰ። ከዚያ በኋላ ከተፈጥሮ ጋር ያለው ግንኙነትም ፈረሰ። ከዛ ጊዜ ጀምሮ አዳምና ሔዋን ከአትክልቱ ቦታ ተባረሩ። ከዛ ጊዜ ጀምሮ ምድር ከመረገሟ የተነሳ የሰው ልጅ መልፋትና መጣር ጀመረ። ስለዚህ ይሄ ማህበራዊ ፍርሰት ተከተለ ማለት ነው።
ስለዚህ ማህበራዊ ለውጥን ስናወራ እያወራን ያለነው ምንድነው? በፍጥረትና በውድቀት መካከል ያለውን ክፍተት እንዴት ነው የምናስታርቀው ነው። ይሄንን ስናነሳ ጌታ ኢየሱስ ክርስቶስን አለማንሳት አንችልም። ምክንያቱም በክርስቶስ ኢየሱስ በኩል እኛ ከእግዚአብሔር ጋር ምን ሆነናል? ታርቀናል። እኛ ከራሳችን ጋር ታርቀናል። እኛ ከሌሎች ሰዎች ጋር ታርቀናል። እኛ ከተፈጥሮ ጋር ታርቀናል። ስለዚህ በዚህ አይነት ሁኔታ ውስጥ መኖር የሚያስችል አቅም ስለተሰጠን ያንን ነገር የማህበራዊ ለውጥ እምብርት አድርገን እናየዋለን። ስለዚህ ማህበራዊ ችግር ስንል ምን ማለታችን ነው ካለን የሰው ልጅ ከእግዚአብሔር ጋር ተጣልቶ፣ ከራሱ ጋር ተጣልቶ፣ ከሌሎች ሰዎች ጋር ተጣልቶ፣ ከፍጥረት ጋር ተጣልቶ የሚኖርበትን የህይወት ዘዬ ምን እንለዋለን? ማህበራዊ ችግር እንለዋለን። የኛ ትልቅ ስራ ደግሞ በክርስቶስ ኢየሱስ የተገኘውን ቤዛነት መሰረት አድርገን የሰው ልጅን ከገባበት ከዚህ እንቅፋት ውስጥ የማውጣት ስራ የምንሰራበትን ሂደት የማህበራዊ ለውጥ ስራ እንለዋለን። ስለዚህ በዚህ አይነት ሁሉን አቀፍ በሆነ ፍሬምወርክ ውስጥ ካየነው ማህበራዊ ችግሮች የምንላቸው የፈራረሰ ግንኙነት ነው ማለት ነው። ከማን ጋር? ከእግዚአብሔር ጋር፣ ከራስ ጋር፣ ከሌሎች ሰዎች ጋር እንዲሁም ከፍጥረት ጋር። ስለዚህ እኛ ያለብን ኃላፊነት ማህበራዊ ህይወትን ለመለወጥ እነዚህን የሰው ልጅ ዳይሜንሽኖች ምን ማድረግ ነው? ማስተካከል ነው። ይሄን ለማስተካከል ደግሞ ክርስቶስ ኢየሱስ የማስታረቁን ስራ ምን አድርጎልናል? ሰርቶልናል። እሱም ካለፈ በኋላ ደግሞ መንፈሱን ሰጥቶናል፣ ጉልበት አግኝተን ማህበራዊ ፈውስ በማህበረሰቡ መካከል የምናመጣበት። ስለዚህ ማህበራዊ ችግር ስንል ሰው ከእግዚአብሔርና ከሌሎችም መሰረታዊ ግንኙነቶች ውስጥ ፈርሶ ራሱን ጠልቶ በዘረኝነት የራሱን ማንነት ሳይቀበል በዘረኝነት ውስጥ፣ በፖለቲካል ቀውስ ውስጥ፣ በኢኮኖሚ ቀውስ ውስጥ፣ በውድቀት አስተሳሰብ ውስጥ፣ በድህነት አስተሳሰብ ውስጥ የሚኖረውን ኑሮ ማህበራዊ ቀውስ እንለዋለን። ስለዚህ ይሄ መሰረታዊ ለውጥ የሚያስፈልገው ነገር ስለሆነ የማህበራዊ ለውጥ የምንለው የሰው ልጅን ከዚህ ከገባበት ለውጥ ችግር ውስጥ ማውጣት ነው። እንደው በጣም ክሊር ለማድረግ ያክል የመጀመሪያ ሰው ልጅ ላይ የምናየው ማህበራዊ ቀውስ መንፈሳዊ ነው አይደለ? ሰው ከማን ጋር ተጣልቷል? ከእግዚአብሔር ጋር ተጣልቷል። ስለዚህ የሰው ልጅ የእግዚአብሔር የሆነ ነገርን እግዚአብሔር የሚሰራውን ነገር መስራት ከእግዚአብሔር ጋር ሰላም መሆን ምን አያደርግም? አይፈልግም። እግዚአብሔርን የወደቀ ሰው ይጠላዋል። ከእግዚአብሔር ጋር አብሮ መስራት አብሮ መኖር አይፈልግም። ከዛ ውጭ የወደቀ ሰው ስለ ራሱ ማንነት አያውቅም። ለምንድን ነው ዓላማ የተፈጠርኩት? እዚህ ምድር ላይ እግዚአብሔር ያስቀመጠኝ ለምንድን ነው የሚለውን ነገር አይቀበልም። ስለዚህ ድህነትን፣ መውደቅን፣ አለመሳካትን ይህንን ፎስተር የሚያደርጉ አስተሳሰቦች በማህበረሰባችን መካከል ሰልጥነዋል። ከዛ ውጭ ማህበራዊ ኑሯችንን ስታዩ የፈረሰ ነው አይደል? ፍትህ የለም። ከዛ ውጭ የምናየው ፖለቲካል ችግሮች እነዚህ ነገሮች። ስለዚህ መጀመሪያ እንትኑ እናስቀምጥ። ጥሩ መንደርደሪያ ነው የሰጠህን። ከዛ እየቆራረጥ ነው እያፍታታ ናቸው ለየብቻ እናያቸዋለን። አንድ ላይ ከሄድንበት ይረዝማል ሀሳቡና ስለዚህ ማህበራዊ ታድሶ ምንድን ነው የሚለውን መነሻ የሚሆነን በዚህ ንጽረተ ዓለም ነው የምናየው። ቀጥሎ ያለውን ውይይታችን የሚለውን ነው የመጀመሪያ ትክክል ነው። ስለዚህ ቀጣይ የምናነሳቸው ነገሮች እስካሁን ባነሳህልን እስካሁን ባሰጠህን አቅጣጫ መነጽር እያየን ነው የምንሄደው። ይሄ ጥሩ መንደርደሪያ ይሆነናል። አንዴ እንዳንጨርሰው ብዬ ነው። መልካም ወደዛ እንሄድ። አሁን በአጭሩ እየነገርከኝ ከዛ እየተመላለስን የምናወራበት ፕላትፎርም ስለሆነ ቤተክርስቲያን በልማትና በሰላም ግንባታ ላይ በህፃናት እና በሴቶች ጥበቃ ውስጥ ምንድነው ድርሻዋ? እንደ ኮሚኒቲ እንደ አካል ምንድነው ድርሻዋ የሚለውን አንድ ነጥብ ያዘልኝ። ከዚህ ጋር አያይዞ አንድ ላይ የምናየው ባጭሩ ነው መልሳችን የምናደርገው። ይሄንስ ድርሻዋን በተገቢው መንገድ መወጣት ችላለች ወይ የሚለውን ከዛ ቀጥሎ እናያለን። የመጀመሪያዋ ምንድነው ድርሻዋ? የቤተክርስቲያን ድርሻ አጭርና ግልጽ ነው። በእግዚአብሔር ቃል በኩል እግዚአብሔር የሰጠን ከዚህ በፊት ያብራራሁት አጀንዳ አለ። ይሄንን አጀንዳ ይዛ በዚህ ዓለም ላይ መመላለስ የቤተክርስቲያን ዋነኛ ድርሻ። ይሄንን እኔ ያወራሁትን ስነ መለኮታዊ መረዳት በአደራ የተቀበለችው ይሄ የጥበብ መዝገብ የተሰጣት ቤተክርስቲያን ነች። ቤተክርስቲያን ይሄንን ለማህበረሰቡ መናገር አለባት። ስለ ነፍሳት መዳን ማውራት አለባት። አዎ፣ ነገር ግን ብቸኛው እሱ እንዳልሆነና ማህበራዊ ለውጥ መምጣት እንደሚያስፈልገው የሚገልጸውን ይሄንን አጀንዳ መናገር አለባት። ስለዚህ የቤተክርስቲያን እዚህ ምድር ላይ የተቀመጠችበት በክርስቶስ ኢየሱስ በኩል የተገኘውን ሁሉን አቀፍ ለውጥ ለማያምነው ዓለም ማሳየትና መናገር ባይዘው
መልካም እዚህ ጋር ይሄ ነው ኃላፊነቷን እየተወጣች ነው ወይ እጠራጠራለሁ። እሱ ላይ በደንብ እንሄድበታለን። አሁን ያነሳዋቸው ነገሮች በአጋጣሚ ያነሳዋቸው አይደሉም። የመጀመሪያው በሰላም ግንባታ ላይ ልክ ነው ምን እያደረገች ነው የሚለውን እንዳስሳለን። ቀጥሎ በህፃናትና በሴቶች ጥበቃ ላይ ምን እያደረገች ነው? አሁን የኔና የአንተ ዘመን ያለችው የክርስቶስ አካል ተገቢውን ሁኔታ በህፃናት ደህንነት ላይ፣ በሴቶች ደህንነት ጥበቃ ላይ ማለት ሴቶች በሴትነታቸውና በጾታቸው ከሚደርስባቸው ጥቃት እንዲጠበቁ ድምፅ መሆን ችላለች ወይ? እንግዲህ የኔን ግምገማ ነው። ያንተን ግምገማ እይታ ኦብጀክቲቭ ላይሆን ይችላል፣ በጥናት ላይ ያልተመሰረተ ሊሆን ይችላል። ያንተን ግምገማዬን ነው የምነግርህ። ራሱ መድረካችን የሀሳብ መድረክ ነው። ስለዚህ የኔ ግምገማ ምን መሰለህ? መጀመሪያ ቤተ ክርስቲያን ራሷ ይሄ ኃላፊነት እንዳለባት ተረድታለች ወይ? ለምንድን ያልተረዳችው? በአብዛኛው ስነ መለኮታችን ከውጭ ሀገር የፈለሰ ነው። ሁልጊዜ ስነ መለኮት የሚበቅልበት አፈር አለው። ባይዘወይ ምን ማለት ነው? ማህበራዊ ፖለቲካዊ ማዕቀፍ አለው። ለምሳሌ ኢትዮጵያ ውስጥ የሚሰራ ስነ መለኮት ኢትዮጵያ ውስጥ ያለውን ማህበራዊ ስነ ልቦናዊ ምህዳርን ያማከለ ነው የሚሆነው። በአብዛኛው ስነ መለኮታችን ከውጭ ሀገር ይመጣል። እኔ ግን ይህን ነገር ማለት አንተ በቀጥታ እንደው ያንተ ወክልህ የመጣው የስነ መለኮት ትምህርት ቤት ስለሌለ በዛ መልክ አይደለም። ግን እንደ አንድ ስነ መለኮት ተማሪ የጠራዋቸው ሰዎች በሙሉ ስነ መለኮታችን ከውጭ የተቀዳ ነው ይሉኛል። ለምን ነው ስነ መለኮት እዚሁማ እኛው አፈር ውስጥ የማይበቅለው? የተለያዩ ፋክተሮች አሉት። አንደኛ የመጀመሪያው የማነሳልህ ነገር ምንድን ነው? ኢትዮጵያ ውስጥ ያሉ የስነ መለኮት ተማሪዎች እኔንም ጨምሮ አገር በቀል ሀሳቦችን ለማፍለቅ ጥረት ያደርጋሉ። አገራዊ ጉዳዮችን፣ አገራዊ ጥያቄዎችን የሚመልሱ ነገሮችን ለማንሳት ሙከራ የሚያደርጉ ሰዎች አሉ፣ የሚፍጨረጨሩ አሉ አትሊስት። ነገር ግን እነዚህ ሰዎች አንደኛ ያንን ነገር በሙሉ ልባቸው እየተከተሉት አይደለም። ያንን አጀንዳ ከግብ አድርሰው ማህበረሰቡ ላይ ተጽዕኖ ለመፍጠር ሙሉ በሙሉ ጥረት እያደረጉ አይደሉም። ይሄ ከተለያየ ፋክተር ይመነጫል። አንዳንዶቹ የቤተ ክርስቲያን ውስጥ ያሉ ሰዎች አይደሉም፣ በፕሮፌሽናሊዝም ውስጥ የሚገኙ ሰዎች ናቸው። ተጽዕኖ የላቸውም። ስለዚህ ኤግዛክትሊ እሱን ልልህ ነው እኮ ያላቸው ተጽዕኖ በአጥቢያ ቤተክርስቲያን ውስጥ በጣም ውሱን ነው። ሁለተኛ ደግሞ ይሄንን አይነት ስነ መለኮታዊ ጉዳዮች ላይ አትኩሮ ለመስራት ሙሉ ዴዲኬሽን ሙሉ በሙሉ መሰጠት ይጠይቃል። ይሄንን ለማድረግ ደግሞ የሚያስችል ማዕቀፍ እስካሁን አልተፈጠረም። አብዛኞቹ ስነ መለኮት ላይ እየሰሩ ያሉ ሰዎች የተለያዩ ስራዎችን እየሰሩ ራሳቸውን እየደጎሙ የሚሰሩ ሰዎች ናቸው። አውሮፓውያን በስነ መለኮት በጣም ርቀው የሄዱበት ምክንያት ምንድን ነው? በአብዛኛው ስነ መለኮት ትምህርት ቤት የሚያስተምሩ ሰዎች በስነ መለኮት ተቋሙ ሙሉ ድጋፍ የሚደረግላቸው ናቸው። ስለዚህ አንደኛው ይሄ ነው። ሁለተኛው ግን ግልጽ ስንፍና ባይ ዘ ዌይ እኔ ከውጭ ነው የመጣው ስልህ ሙሉ በሙሉ መጥፎ ነው ማለት አይደለም። አይ መጥፎነትና ደግነት እኮ አይደለም። አሁን የኔ ጥያቄ ለምን መሰለህ? ቤተክርስቲያን ላይ አተኩሮ እንደሚሰራ ሰው ትክክል፣ የኢትዮጵያ ቤተክርስቲያን አመራር ላይ ግድ እንደሚለው ሰው ልክ ነው። ስነ መለኮታችን ችግር ፈቺ አይደለም የሚል አጀንዳ አለን፣ አንድ ሀሳብ መድረክ። እውነት ነው። ምክንያቱም በሰላም ጉዳይ ላይ ስነ መለኮታችን የሆነ ነገር መስጠት አለበት። በህፃናት ላይ፣ በሴቶች ጥበቃ ላይ ስነ መለኮታችን መናገር አለበት። መጽሐፍ ቅዱስ ለዚህ በቂ ነገር አለው። ልክ ነው። አሁን ከቅርብ ጊዜ ወዲህ በአንድም በሌላ መንገድ መረጃው ሊኖር ይችላል፣ ህፃናትና ሴቶች ላይ በተለያየ መንገድ ችግሮች ይደርሳሉ። እውነት ነው። የኢትዮጵያ ቤተክርስቲያን ግን ምንም እንዳልተፈጠረ የማይሞቃት የማይበርዳት ነች፣ ድምፅም አታሰማ። ከዚህ ይልቅ በሌላ ብዙ ፋይዳ በሌለውና ሩቲን በሆነ ነገር ተጠምደው ነው የምናየው። ስለዚህ ስነ መለኮታችን ይሄን የማይፈታ ከሆነ ለሀገራዊ ችግሮቻችን ሀገራዊ ምላሽ የማይሰጥ ከሆነ መጽሐፍ ቅዱሳዊ በሆነ መንገድ የእግዚአብሔርን ቃል መሰረት አድርጎ የማይሰጠን ከሆነ ምን ይሰራልናል? ለእኛ ምንም ይሰራልን? በብዙ መልኩ አሁን አንተ ያልከውን እጋራለሁ።
ባይ ዘ ወይ ብዙ ጊዜ የኢትዮጵያ ቤተክርስቲያን በምንልበት ጊዜ ማንን ነው የምናመለክተው የሚልም ጥያቄ አለብኝ እኔ። የኢትዮጵያ ቤተክርስቲያን አትናገርም ስንል በአመራር ላይ ያሉ ሰዎች አይናገሩም ማለታችን ነው ወይስ ደግሞ ከአመራር ውጭ ያሉ ሰዎች እየተናገሩ አይደሉም የሚል? እኔ ከምን ይመነጫል እላለሁ መሰለህ። ሁለቱንም እንደው ሌላም ሰው እንደዚህ ሚዲያ ላይ ሲያነሳው ስለሰማው ሁለቱንም እያልኩ ነኝ እኔ። በአመራር ላይ ያሉ ሰዎች ድምፅ የላቸው፣ ከአመራሩ ውጭ ያሉ ሰዎችም ድምፅ የላቸው። ለምን መሰለህ? አመራሩ አልተናገርም ብለን ከአመራሩ ውጭ ያለው ሰው ጉዳዩን አጀንዳ ቢያደርገው በአመራሩ ላይ ጫና መፍጠር ይችላል፣ በቀጥታም በተዘዋዋሪ። ግን ፖዚሽናል የሆኑ ሰዎችም አይናገሩ፣ ምሁራንም አይናገሩ። ምሁራን ስል የስነ መለኮት ምሁራን ማለት ነው። ምክንያቱም ጉዳዩን አሳስቧቸው በተከታታይ ሲጽፉ፣ በተከታታይ ድምፅ ሲሆኑ አይታይም። እውነት ነው። እንደውም እኛ ኤቫንጀሊካል አካባቢ ያለን ሰዎች ብዙ የምንታወቅበት ማህበራዊ ቀውሶችን ባላየ ማለፍ ልማድ አለን። አሁንም ወደ መሰረታዊ ጉዳይ ነው የምመልስህ። የመጀመሪያው ስለነዚህ አሁን ስላነሳቸው በጣም አንገብጋቢ ስለሆኑ ጉዳዮች በአደባባይ ላይ ለመናገር የመጀመሪያው ነገር ስነ መለኮቱ መኖር አለበት። ቅድም እንዳልከው ለሀገራዊ ጥያቄዎች መልስ የሚሰጥ ያንን ስነ መለኮት ደግሞ ገንዘብ ያደረጉ ሰዎች መኖር አለባቸው። የገዙት ገንዘቤ ነው፣ አጀንዳዬ ነው፣ እውነት ነው፣ የእግዚአብሔር ቃል እንደዚህ ነው የሚለው፣ መንፈስ ቅዱስ የሚመሰክርልኝ እንደዚህ ነው፣ ቃሉ የሚያስተምረው እንደዚህ ነው፣ ይሄንን አጀንዳዬ ማድረጌ የእግዚአብሔርን አጀንዳ ማድረጌ ነው። ለምሳሌ ሴቶችን ጥቃት በተመለከተ መሰረታዊ የምታየው ቅድም ያነሳነው ነገር ነው። የሰው ልጅ በእግዚአብሔር መልክና ምሳሌ ከተፈጠረ በየትኛውም ሰው ላይ የምናደርሰው ነገር እግዚአብሔርን ያሳዝናል። በቃ ይሄ እኮ ነው ፋውንዴሽኑ አይደለን? ይሄንን መሰረታዊ ነገር ገንዘብ ያደረጉ ሰዎች አለመናገር አይችሉም። አሁን እኔ ያለብኝ ትልቅ ችግር ምን መሰለ? አንዳንዶች አውቀው በአድርባይነት ሊያደርጉት ይችላሉ። እኔ ግን አብዛኛው ሰው በተለይ ደግሞ ከመሪነት ውጭ ያለው አብዛኛው ሰው ስለዚህ ጉዳይ ያለው እውቀት በጣም አናሳ ነው ብዬ ነው የማስበው። አገራችን ውስጥ እየተሰበከ ያለው እየተማርነው ያለው አብዛኛው ስነ መለኮት ብዙዎቻችንን ለሚመጣው ዓለም የሚያበቃን እንጂ ለዚህ ዓለም የሚያበቃን አይደለም። ምክንያቱም ይሄንን ዓለም አይናችንን ጨፍነን አልፈን ወደሚቀጥለው ዓለም እንድንሄድ የሚያደርግ ነው። ስለዚህ ወቅታዊ ችግራችንን አድሬስ የሚያደርጉ ስነ መለኮታዊ ጉዳዮች ላይ ደፍረን አለመናገራችን አንደኛው ምንጩ ስለ ጉዳዩ ያለን ሁሉን አቀፍ እውቀት በጣም ዝቅተኛ መሆኑ ይመስለኛል። ዳተኝነትም ሊሆን ይችላል። የምትለውን ሀሳብ እስማማለሁ። ግን አሁን ባለንበት ሁኔታ የሚሰጡት ትምህርቶችም ሆነ የሚሰጡን ስነ መለኮታዊ ግብአቶች ለሚቀጥሉስ ዓለም ያዘጋጁናል የሚለው እሱ ሌላ ጥያቄ ነው፣ ሌላ ውይይት ይፈልጋል። እውነት ነው። ግን በዛ አቅጣጫ ሙሉ አይደለም። ልክ ነው። በዛ አቅጣጫ ሙሉ አይደለም እንደው ስናነጻጽር ስለዚህ እንደ ሀገር የምንከተለው ስነ መለኮት አንካሳ ነው ማለት ነው። አዎ እኔ እንደ ሀገር የምንከተለው ስነ መለኮት አገራዊ ጥያቄዎችን ለመፍታት ብቃት የለውም ብዬ አምናለሁ። ምክንያቱም ያ ስነ መለኮት የበቀለበት አፈር የተፈጠረውን ችግር የሚገልጥበት መንገድ እኛ ሀገር ከምናየው ችግር ጋር የሚነጻጸር አይደለም። በአብዛኛው የእኛ ስነ መለኮት የበቀለው በ17ኛው ክፍለ ዘመን ከሚኖሩ አውሮፓውያንና አሜሪካውያን እነሱ ሀገር አንገብጋቢ የነበሩ ስነ መለኮታዊ ጥያቄዎች የነበሩ ጉዳዮች አብዛኞቹ እኛ ሀገር አጀንዳ አይደሉም። እኛ ሀገር አጀንዳ የሆኑት ደግሞ እነሱ ሀገር ምን አልነበሩም? አጀንዳ አልነበረም። ስለዚህ ምን ያስፈልገናል ማለት ነው? ኦሪጂናሊ እዚሁ አገር በቀል ሆኖ አውዱን የሚገነዘብና ስነ መለኮታዊ ነገሮችን በተመለከተ ምላሽ የሚሰጥ አካል ያስፈልጋል። አሁን እኛ እንደ ተቋም የምናደርጋቸው አንዳንድ ነገሮች ምንድን ናቸው? ለምሳሌ ማህበረሰባዊ ለውጥ ለማምጣት የሚያስፈልጉ ልንሰጣቸው የሚገቡ ስልጠናዎች አሉ። እኛ ያንን አዘጋጅተን ስልጠና እየሰጠን ነው፣ ማህበረሰባዊ ለውጥ ለማምጣት የሚያገለግሉትን ማለት ነው። በዚህ ልክ ደግሞ የስነ መለኮት ተቋማት ምን ማለት አለባቸው? አገር ውስጥ ያሉ ጉዳዮችን አንስተው ችግር ፈቺ የሆኑ ጥናቶችን ማጥናት መቻል አለባቸው። ስለዚህ ስነ መለኮት ትምህርት ቤት ውስጥ ያለውን ካሪኩለም ፈጽመው እኔም በዛ ውስጥ ነው ያለፍኩት። ባይዘወይሽ እንደው ራሴንም ንጹህ ለማድረግ አይደለም። ነገር ግን እነዚህን ችግሮች የሚፈቱ ነገሮች ላይ በመስራት ነገር በጣም አነስተኛ ነው። ኢቭን ከዚህ ከተወሰነው እንዳልኩ ነው ከድነትን በጠባቡ የነፍስ መዳን ጋር ብቻ አድርገው ከሚረዱ አስተሳሰቦች ውጪ ባሉ ነገሮች ላይ ያለን ስነ መለኮቱ ይዳብር አይደለም። ለምሳሌ ብልጥግና ወንጌልን እኮ መውሰድ ትችላለህ።
አሁን በአብዛኛው የቤተ ክርስቲያን መሪዎች የብልጥግና ወንጌልን ያወግዛሉ አይደለ? ነገር ግን የብልጥግና ወንጌልን ሪፕለስ የሚያደርግልን ስነ መለኮታዊ እሳቤ ሰምተህ ታውቃለህ? መጽሐፍ ቅዱሳዊ አቋም ምንድን ነው? እግዚአብሔር በሀብት ላይ ያለው ምንድን ነው አቋሙ? መደህየታችን፣ መጎሳቆላችን፣ ያለንበትን ሁኔታ አምነን መቀበላችን መጽሐፍ ቅዱሳዊ ነው። ገብተዋል አይደል? ያው ድህነትም ብልጥግናም የመዳን ምልክት ነው እያልኩ አይደለም። ነገር ግን አውሮፓ ላይ ሰርቶ የአውሮፓን ማህበረሰብ ስር ነቀል ለውጥ እንዲያመጣ ያደረገ እነ ለንደንን ሊመጣ ከነበረ ማህበራዊ ቀውስ፣ ፖለቲካዊ ቀውስ ያዳነ የክርስትና አጀንዳ ኢትዮጵያ ውስጥ ሲመጣ ግን ጭራሽ ችግሮችን የሚያባብስ የሆነበት ምክንያት ምንድን ነው? ይሄ በጣም በቃ ለሁላችንም የቤት ስራ ሊሆን የሚገባው ነገር ነው ብዬ ነው የማስበው። ይሄን ነገር ለማቁሰል እየሞከርኩ ነው አጀንዳውን በየጊዜው ግን ከመነካካት አልፎ በደንብ አጀንዳ የሚሆንበት ጊዜ ደርሷል። ከዚህ ጋር ወደ 3-4 ጊዜ አንስተነዋል በዚህ ባለፉት 2 እና 3 ሲዝኖች። ስለዚህ አይ ቲንክ የሚቀጥለው ስነ መለኮታችን እና ፋይዳው የሚል አጀንዳ ተቀርጾ መነጋገር አለብን። እውነት ነው፣ መነጋገር አለብን። እውነት ነው። ባጭሩ ሀሳብ ሰጥተህ ከዚህ እንውጣ። እሺ፣ ያንተን ምልከታ እንደ አንድ አማኝ ቤተክርስቲያን በታዳጊ ልጆችና በህፃናት በሴቶች ጥበቃ ላይ ምን ማድረግ አለባት ትላለህ? በአንድ አረፍተ ነገር ንገረንና እንውጣ ከዚህ። በጣም ውስብስብ ጥያቄ ጠይቀኝ። በአንድ አረፍተ ነገር ማለት ገርሞኝ ነው። ብዙ ስለሄድንበት እኔ የምለው ምንድን ነው? ብዙ ስለሄድንበት እኔ የምለው ምን መሰለህ፣ እስካሁን ያወራሉልን መሰረታዊ የሆኑ ክርስቲያናዊ እሳቤዎችን ለአዲሱ ትውልድ ማስተማር አለብን። ምን ማለት ነው? አዲሱን ትውልድ ደቀ መዝሙር ማድረግ መቻል አለብን። አመለካከቱን መለወጥ መቻል አለብን። ካልቻልን ግን ብዙ ደቀ መዝሙር የሚያደርጉት አካላት በሚዲያም እየመጡብን ነው። ስለዚህ ማህበር ልጆቹን ምን እናደርጋቸዋለን? እናጣቸዋለን። እንመለስበታለን በኋላ። ራሱን የቻለ ከልጆች ጋር ሌላ ጥያቄ ስላለኝ ነው ከሰላምና ከጥበቃ ጋር ያለውን ነው በዚህ እንድቋጭ የፈለግኩት። ከታች ሌላ ሀሳቦች አነሳለሁ። ተመልካቾቻችን ይህ ሀሳብ መድረክ ነው። በተስፋ ቴሌቪዥን ከመጋቢ አብነት አባቡ ጋር ጥሩ ጊዜ እያሳለፍን ነው። ተከታተሉን። ጥያቄዎች ቢኖራችሁ በሀሳብ መስጫው ላይ በግልጽ አስቀምጡ። ጥያቄዎቹን ለመመለስ ጥረት እናደርጋለን። ይህ የሀሳብ መድረክ ነው። መጋቢ ጥሩ ነገር እየሰጠህን ነው። ብዙም ቁጥብ አይደለህም። ስለዚህ ልናመሰግንህ ይገባል። አሁን ብዙ ጥያቄው እንዲቀጥል ወደፈለግከው እርሰ ጉዳይ እየወሰድኩ ነው። ቤተክርስቲያን ለታዳጊ ወጣቶችና ለወጣቶች ምን ማድረግ አለባት ብለህ ታስባለህ? እዚህ ላይ ፓሽኑም አለ አንተ። እውነት ነው። እንደው ግልጽ አድርጌ ለማስቀመጥ በመጀመሪያ ደረጃ በተለይ እኔ በጣም ትኩረት የምሰጠው ለአዳጊ ወጣቶች ነው። ታዳጊ የሚለውን ቃል ባዘው አልቀበልም። ታዳጊ ማለት አዳኝ ማለት ነው። እነዚህ ደግሞ የሚያድኑን አይደሉም፣ ወጣቶች ነው። አዳጊ ወጣቶች ናቸው። ባይዘው ቤተክርስቲያን ውስጥ ስትሄድ ብዙ ሰው ነው እንደዛ የሚረዳው። ብዙ ሰው እንደዛ ይቅርታ እንዳልጠይቅ የተለመደ ቃል ነው። ታዳጊያችን እሷ አንድዬ ብቻ ነው። ስለዚህ እነዚህ አዳጊ ወጣቶች የምትላቸው በአብዛኛው ቲኔጀርስ የምንላቸው ናቸው። ስለዚህ የመጀመሪያው ከመረዳት ነው የሚጀምረው። አንደርስታንድ አድርገኝ። እነዚህን ወጣቶች ያሉበትን አካላዊ ስነልቦናዊ ለውጦችን ተገንዝበን በእነሱ ልክ የተዘጋጀ ስነ መለኮታዊ የደቀ መዝሙርነት ትምህርት ልንሰጣቸው ይገባል። በአብዛኛው በየቸርቹ እየተጠቀምንባቸው ያሉት የደቀ መዝሙርም የደህንነትን ማስተማሪያ ማተሪያሎቻችን ከብዙ ዓመታት በፊት ለሌላ ዓለም የተዘጋጁ ናቸው። ለሌላ ዓለም ስል የተለወጠ አሁን ብዙ ነገሮች ተቀይረዋል። ለምሳሌ የተመሳሳይ ጾታ ጉዳይ ለእኛ ወጣት እያለን ጥያቄያችን አልነበረም። በዚህ ዘመን ላሉ ልጆች ግን ጥያቄያቸው ነው። ወንድ ሴት ይሆናል፣ ሴት ወንድ ይሆናል፣ ጥያቄ ነው በዚህ ዘመን ላሉ ልጆች። አንደርስታንድ አደረከኝ? ስለዚህ እንዲህ አይነት ተራማጅ የሆኑ ስነ መለኮታዊ አስተሳሰቦችን ውጪ ሊነሱባቸው የሚችሉ ጥያቄዎችን መሰረት ያደረጉ ካሪኩለሞች ተዘጋጅተው በየእድሜ ልካቸው መማርና መታጠቅ መቻል አለባቸው። የምትለውን ነገር በደንብ አንደርስታንድ አድርጌያለሁ። ምክንያቱም አንዳንድ ጉዳዮች ቤተክርስቲያን ውስጥ ታቡ አድርገናቸዋል። ትክክል። ምንም እንዳይነገሩ እንዳይሰሙ አድርገናቸዋል። ግን ጉዳዩ የቤተክርስቲያንን አጥር ስትሻገር ስትወጣ አይን አፍጥጦ መጥቷል። እሱም መጋፈጥ አለባት ቤተክርስቲያን፣ ምንም ጥያቄ የለው። ስለዚህ አሁን ያለችው
አሁን ያለችው የኢትዮጵያ የወንጌላውያን አማኞች ቤተክርስቲያን የኢትዮጵያ ወጣቶችን፣ ልጆችን፣ አዳጊዎችን ታዳጊ የሚለውን አስተካከልኩት ደግ አድርገሃል ጥያቄ መመለስ የምትችልበት ቁመና ላይ ነች ብለህ ታስባለህ? በመጀመሪያ አሁን አይደለም አሁን አይደለም ብለህ ለመመለስ የሚከብድህ አይደለም ነው ለመሰለህ ከዛ በኋላ ተንደርዳሪ ጥያቄ እንሄዳለን። በአብዛኛው አይደለችም ልበል። ለምን? ለዚህ ምክንያቱ ምን መሰለህ? ቤተክርስቲያን ከመጠን በላይ ተደራጅታለች። ትልቅ ተቋም ሆናለች ቤተክርስቲያን። ጥሩ ነበር መደራጀቷ። ታዲያ ይህን ጥያቄ እንዳትመልስ ለምንድን ነው የማያስችላት? ስለዚህ አስተዳደራዊ ጉዳይ የአብዛኛውን የቤተክርስቲያን መሪዎች አይምሮ ይዞታል። ይሄም እኮ የአስተዳደራ ጉዳይ አንዱ አካል እኮ ነው። እንደዛ ብለው ብዙ ሰዎች አያስቡም። ባይዘወይ በተግባር አሁን ስታወራቸው ሊሉ ይችላሉ። ነገር ግን ባይዘወይ ስለ አንድ ሰው እውነተኛ ማንነት ለመረዳት ከፈለክ እኮ ማየት ያለብህ ምልክቶች አሉ አይደል? ጊዜውን ታያለህ። ምን ያህል ጊዜ ነው ለዚህ የሚሰጠው? ኢቨን እኔ አንዳንድ አብያተ ክርስቲያናት ሄጄ የአዳጊ ወጣቶችን ጉዳይ ስጠይቅ እኮ የአዳጊ ወጣት ምን ማለት ነው? ምክንያቱም እኛ ቤተ ክርስቲያን ውስጥ የልጆች ፕሮግራም አለ፣ ወጣቶች አለ። የምን አዳጊ ያመጣህብን ያሉኝ ሰዎች አሉ። ኬት ነው ያመጣህ ይሄን ካታጎሪ? ስለዚህ ጊዜ ጋፕ ኖር ይሆን ማስረዳት አቅቶ ይሆን? የማስረዳት ጉዳይ አይደለም እኮ በአብዛኛው ልጆቹን ትኩረት ስለማንሰጣቸው ልጆችና አዳጊ ወጣቶች መካከል ያለው ልዩነት አናጤ ነው ቆም ብለን ባህል ላይ ያለው። አዎ፣ ስለዚህ አንደኛ ጊዜያችን ይመሰክራል። ሁለተኛ በጀታችንን ይወስድ እንደው በእውነት እንነጋገር ከተባለ እኮ የቤተ ክርስቲያንን የባንክ አካውንት ካየን በአብዛኛው የቤተ ክርስቲያን ባንክ አካውንት ምን ላይ የዋለ ነው የሚለውም መቼስ ለአንተ ጥያቄ ማቅረብ አይገባ፣ የአደባባይ ሚስጥር ስለሆነ ማለት ነው። ስለዚህ የባንክ አካውንታችን የሚመሰክርልን በአብዛኛው ትኩረት የምናደርግባቸው ነገሮች ትውልድ ተሻጋሪ የሆኑ ነገሮች ሳይሆኑ ገብተዋል። ህንፃ ትውልድ ተሻጋሪ ነው ካለን ልንል እንችላለን። ነገር ግን ትውልድ ላይ ዘርን መዝራት ላይ ሳይሆን እያተኮርን ያለ ነው። እኔ ስጋቴ እንደውም እንደ አውሮፓውያን እንዳንሆን ነው። አውሮፓውያን ህንፃውን ሰርተው ሲጨርሱ ህንፃ ውስጥ ወጣት የለም። እንደዛ እንዳንሆን ነው። ነገር ግን ይሄንን ደግሞ በጣም ለየት አድርጌ እንዳየው የሚያደርገኝ ምኑ መሰለ? ትንሽ ተስፋ የሚሰጡኝ ደግሞ ጥቂት አብያተ ክርስቲያናት እየፈለቁ ነው። እዚህም እዛም ሳያቸው ምጽናና፣ እነዚህ ሰዎች ነገሩ የገባቸው ናቸው። ወጣቶችንም አዳጋዊ ወጣቶችንም መጪውን ትውልድ የአሁንም ትውልድ ናቸው ባይዘው እንዴት መያዝ እንዳለባቸው የተረዳዋሉ። ግን እንደው በአብዛኛው ካልከኝ በአብዛኛው በጣም ቢዚ የሆንበት ነገር ለሚቀጥለው ትውልድ አስተዋጽኦ የሚያበረክት ነው ብዬ ለመናገር አለፍር። ያ መጋቢ አብነት አባቡ በጨረፍታ ነክተው ያለፍከው አጀንዳ ወይም ጉዳይ የኢትዮጵያን ቤተክርስቲያን እየናጣት ያለ ጉዳይ ነው። አንዳንድ ቤተ እምነቶች ሙሉ ገቢያቸውን ለህንፃ ግንባታ ውለው ለአገልጋዮቻቸው እንኳን በቂ ቀን ለመስፈር የማይችሉበት ደረጃ ላይ ደርሰዋል። አንደኛ የህንፃው ፉክክር በራሱ አለ። ሌላው የከተሞች እድገት ያመጣው ጫናም አለ። ትክክል። የከተሞች እድገት ያመጣው ጫናም አለ። ትክክል። እሱንም ግምት ውስጥ ማስገባት ያስፈልጋል። ግን እንደ ቤተክርስቲያን እንደ ክርስቶስ አካል ይሄን ጫና ተረድቶ በምን አይነት ስትራቴጂ መንገድ ነው ይሄን ማለፍ የሚገባው የሚለው የተቀመጠ ነገር የለም። እውነት ነው። ከባንክ ተበድረው ምዕመኑን በመዋጮ አሰልችተውት አንዳንድ ቦታ ዘግዝቆ የማራገፍ ያክል ነው ገንዘብ የሚጠየቀው። እንደዚህ ሰውየውን ዘግዝቃ ጭንቅላቱን ወደታች አድርገህ እግሩ እንደዚህ የተንፈራፈረ አይነት ነገር ኪሱን የማራገፍ ያክል የጥቅሱ መዓት የኩብኩባ ቅጥርሶ የማይጠቀስ ነገር የለም። ግን ህንፃው ይገነባል እንጂ በህንፃው ውስጥ የሚገለገሉት ሰዎች ነገ ስለመኖራቸው የትውልድ ቀጣይነት ግን ትኩረት አልተሰጠው። ይሄ ስብራት ምን ወለደው? ወደ ዘፍጥረት እንዳትሄድ አልሄድም። አይዞ ወደ ዘፍጥረት መሄድ አይቀርም። አክቹዋሊ መመላለስ አይቀርም። የመጀመሪያው ምን መሰለህ? ብዙዎቻችን ያልተገነዘብነው ነገር ምንድን ነው? ቤተ ክርስቲያን እንደው ሆነስትሊ ለመናገር መጽሐፍ ቅዱስ ውስጥ የምትገኘውን ቤተ ክርስቲያን ስናያት እዛ ውስጥ የምናየው መዋቅር ችግር ወለድ መዋቅር መጀመሪያም ጀምሮ ትክክል ነው። ችግር ወለድ ማለት ምን ማለት ነው? ወቅቱ ላይ የነበረውን የወንጌል ስራ ለማሳለጥ የሚመች ነው።
አሁን ግን ምን ሆኗል መሰለ ስትራክቸሩ በራሱ ለቤተ ክርስቲያን ሸክም ሆኖባታል። እሱም ፈንድ ማድረግ በራሱ ስትራክቸሩ ላይ ደሞዝተኞችን የሙሉ ጊዜ አገልጋዮችን ምናምን ፈንድ ማድረግ በራሱ ቅድም እንዳልከው አይነት ሁኔታ ውስጥ የሚከት ነው። ስለዚህ ምን አድርጎታል ማለት ነው? የቤተ ክርስቲያንን ዋነኛ ጥሪ የእግዚአብሔርን የማዳን የምስራች መናገር ትውልድን ደቀ መዝሙር የማድረግን ስራ ምን ወስዶታል ማለት ነው? አስተዳደራዊ ጉዳይ ኮንሱም አድርጎታል። ስለዚህ ምን ሆኗል? በጊዜም በገንዘብም ደረጃ አሁን እንዳልከው በግንባታም ደረጃ ኮንሱም እያረጋት ያለው ቤተ ክርስቲያንን ሙቭ እያረጋት ያለው የወንጌል ስራ ሳይሆን በዋነኛነት አስተዳደራዊ ጉዳይ ነው። ስለዚህ በጣም ስር ነቀል ለውጥ የሚጠይቅ ነገር ነው። ምክንያቱም ይሄ ስር ነቀል ለውጥ ካልመጣና ቤተክርስቲያን ልክ የመጀመሪያው ክፍለ ዘመን ላይ እንደነበረች ለነፍሳት መዳንና ለሰዎች ደቀ መዝሙር መሆን ትኩረት ፕራዮሪቲ በፋይናንስም በምንም ቅድሚያ የምትሰጥ እስካልሆነች ድረስ ይህን ችግር መፍታት አንችልም። ስለዚህ ስራቱ ስር የሰደደና አዳዲስ ትውልድ አዳዲስ አስተሳሰብ እንዲነሳ የሚያስፈልግ ይመስለኛል። አሁን ያለው ትውልድ በአብዛኛው አስተሳሰቡ የተቀረጸው ቀድሞ በነበረው ማህበረሰብ ውስጥ ነው። ወጣት አመራሮች ብዙ እያየን አይደለም አይደል? አብዛኛው በእድሜ የገፉ ሰዎች ናቸው ቤተክርስቲያን ውስጥ የመሩ ያሉት በአብዛኛው፣ ሁሉም ማለት አይደለም። ነገር ግን አሁን የምታየው ነገር ምንድን ነው? ኢቨን በእድሜ ገፍተው እኮ አስተሳሰባቸው ወጣት የሆኑ ሰዎች አሉ እንዳንተ ማለት። ስለዚህ ተራማጅ በትንሹ አረከው ብዬ ነው ወይ ጮክ ብለህ ተናገር ይውጣል ገብቶሃል አይደል? ስለዚህ እንደዛ አይነት ያላቸው አስተሳሰብ ያላቸው ሰዎች እንዳሉ ሁሉ ለዘመኑ የሚመጥን አስተሳሰብ ደረጃ ላይ ገና አልደረስንም። እኔ ግን የወጣቶች ተሳትፎ በአመራር ደረጃ እንዲኖር ፍላጎቱ አለኝ። ግን በአሮጌው የአመራር ፍልስፍና ወጣቶችንም ብታመጣ ሽማግሌ ወጣቶች ናቸው ወንበር ላይ የሚቀመጡት። እውነት ነው። ለምን? ሲስተሙ ያረጀ ነው። አንድን ወጣት ብታመጣው በዛ ባረጀው አቅማዳ ነው እሱም ወይን ጠጁን የሚጠምቀው። ትክክል። ስለዚህ የአመራር ፍልስፍናችን መጽሐፍ ቅዱስን ሳይለቅ ዘመኑን የሚዋጅ ሆኖ እንደገና ካልተቃኘ ወጣቶችን ስላመጣን ብቻ ነገሩ ይቀየራል ማለት ራስን ማታለል ነው። ለምን መሰለህ? አንዳንድ ቦታ ላይ ይሄ ጥያቄ ገፍቶ ስለሚመጣ ከ5 መጋቢዎች መካከል አንዱን ወጣት ያደርጉና የወጣት መጋቢ ሹመናል ይላል፣ የወጣት መሪ አብቅተናል ይላሉ። ኦልሬዲ ይሄ አንድ መጋቢ ወይ አንዲት መጋቢ ሴቶች መጋቢ ስለሚሆኑ እኔ መጋቢ መሆናቸው ላይ ችግር የለብኝም። በራሱ ግን መሪነት መተርጎም አለበት። ሌላ ጉዳይ ነው፣ እሱ ሌላ አጀንዳ ነው። ስለዚህ እነዚህ ወጣቶች በ7 ሽማግሌዎች መካከል ተቀምጠው ታላላቆቻቸውን መስማታቸው አይደለም በራሱ ችግሩ፣ በቆየው አስተሳሰብና በቆዩት ሰዎች ተጽዕኖ ስር ከመቆየት ውጪ አዲስ ነገር ማምጣት አይችሉም። ጌታ ኢየሱስ እንዳለው አዲሱን የወይን ጠጅ ባረገው አቁማዳ ውስጥ ለመክተት ነው። ምክንያቱም ቤተክርስቲያን የሚያስፈልጋት ለውጥ ስር ነቀል፣ ቅድም እንዳልኩ ነው። ስር ነቀል ግን ማድረግ እንችላለን፣ ተግባራዊ መሆን ይችላል። ዋጋ ያስከፍለናል አይደለም? ስር ነቀል ካደረግን እኮ እንዳለ እኮ በሙሉ ልናፈርስ ነው። አይ ላይሆን ይችላል። ስር ነቀልነቱ አንጻራዊ ነው። ለምን መሰለህ? እሱ ላይ ነው። አይ እንደው ትንሽ ሰሚዎችንም እንዳናሳሰስ ብዬ እውነት ነው። አንድ ነገር አፍርሰን እንገንባ አይደለም። ኖ ስር ነቀል ለውጥ ማድረግ የምንችል አይመስለኝም። ከምን አንጻር? ለምን መሰለህ? ያለው መዋቅር በቀላሉ ለስር ነቀል ለውጥ ፈቃደኛ አይሆንም። መዋቅሩን የሚመሩትም ሰዎች ለዛ ፈቃደኞች አይሆኑም። ከዚህ የተነሳ ብዙ ጊዜ ስለ ስር ነቀል ለውጥና ስለ ተሐድሶ ስናወራ በማይተገበር ነገር ላይ ነው ጊዜ እየጨረስን ያለው። እኔ ምን ብዬ መሰለህ ማምነው፣ ሀሳብ እንድሰጥበት ለአንተ ተውልሃለሁ። ችግሮቻችንን ነቅሰን እነዛን ሽንቁሮች መድፈን እንኳን ብንችል ለእኛ ትልቅ ዕድል ነው። ካልሆነ ለምን መሰለህ? እኔ በምመራው መዋቅርና እኔ ባለሁበት ወንበር ለስር ነቀል ለውጥ አልዘጋጅም። ምክንያቱም ለውጡ እኔን ከቦታው እስከ መቀየር ሊደርስ ይችላል። ለዛ ደግሞ ፈቃደኛ አልሆንም። አስተምሮትን እንደገና ማፍረስ አለብህ። መዋቅርን እንደገና ማፍረስ አለብህ። ሲስተሙን እንደገና ማፍረስ አለብህ። አሁን ያለው ሊደርሺፕ ደግሞ ለዛ የተዘጋጀ አይደለም። ከመዋቅሩና ከሲስተሙ ከስልጣኑ ነው እንጀራ የሚበላው ዳቦ የሚያገኘው። እንዴት ፈቃደኛ ይሆናል? ስር ነቀል ለውጥ ስል እኔ ላብራራለህ። የኔ ስር ነቀል ለውጥ በዚህ አይነት መልኩ ነው። እኔ ምንድን ነው የምለው መሰለህ? ባይ ዘ ወይ ወይ ሌላ ስም ማውጣት፣ አይ ስም ሳይሆን ማውጣ ምን እለዋለሁ መሰለህ? ከዚህ በፊትም በጣም ሰፋ ያለ ውይይት አድርጌያለሁ በዚህ ላይ እና አማራጭ ሞዴሎች መኖር አለባቸው። ስር ነቀል ለውጥ ምን ማለት ነው? አማራጮች ምን ማለት ነው?
የተለመደው ሞዴል አለ አይደለ? የተለመደው የአስተዳደር ሞዴል አለ። አሁን ይሄንን ስንል የተለመደው አሁን እየሰራንበት ያለው አሰራር እዚህ ድረስ አድርሶናል፣ ሁሉም ይጣላል ማለት አይደለም። ከዚህ በኋላ ደግሞ ሊወስድን አይችልም። የተወሰነ ኤሌመንቶች ይወስዱናል። ግን ምን መሰለህ እያልኩ ያለሁት እዛ ውስጥ ያሉ መልካም ኤሌመንቶች የሉም ማለት አይደለም። ሙሉ በሙሉ መጣል አለበት አይደለም እያልኩ ያለሁት። ነገር ግን አሁን ያኛውን አሮጌውን አስተዳደር እንበለው እስቲ የአስተዳደር ስታይል ያረጀ ያሰኘው ነገር ምንድን ነው? ለተፈጠረለት ለተቋቋመለት ዓላማ ትኩረት የሚሰጥ አይደለም። ይሄ ነው እኮ ቻሌንጃችን አይደለ? እያለን ያለነው በጣም ትልልቅ ተቋማትን መሰረትን፣ ሚዲያዎች ያላቸው ቢግ በቃ ጃንት ናቸው፣ ባንክ አካውንት ያላቸው ትልልቅ ተቋማት ደሞዝ ያላቸው ምናምን ፈጠረና ኦርጋናይዜሽኑ ምን ሆነ? ትልቅ ሆነና ፐርፐዙን ኦርጋኒዝሙን ራን ማድረግ ሆነ። ስለዚህ እኔ የምለው ምንድነው ይሄንን ተቋም እንዳለ እናፍርሰው ካልክ ብዙ ጥፋት ይከሰታል። ምንድነው ደግሞ ሙሉ በሙሉ መፍረስ አለበት ብዬ አላስብም። ግን አማራጭ ብንችል ቢሳካልን ፈጣሪ ቢያግዘን እኔ ደስተኛ ነኝ። ግን አንተገብረውም ነው አይቻልም። ግን ፊዚብል የሆነ ነገር ላቀርብልህ እኮ ፊዚብል ፕሮፖዛል ተጨባጭ እሱ ምንድን ይኸውልህ የመጀመሪያው መሰረታዊ ነገር መቆም ያለበት ምኑ ላይ መሰለህ? መጀመሪያ መጠየቅ ያለብን አሃዱ ብለን በመጀመሪያ ቤተ ክርስቲያን ለራሷ የተመሰረተችበት ዓላማ ምንድን ነው? አለቀ በቃ። ስትራክቸር አይደለም መጀመሪያ መፍጠር ያለብን፣ ፐርፐዙ ምንድን ነው? ለምንድን ነው ቤተ ክርስቲያን የምታስፈልገው? ትልልቅ ተቋማትን ለመፍጠር ከሆነ አታስፈልገን። ቤተ ክርስቲያን ዋነኛ ዓላማዋ ትውልድን ደቀ መዛሙርት፣ አህዛብን ደቀ መዛሙርት ማድረግ የቤተ ክርስቲያን መሰረታዊ ዓላማ ነው። የማን ደቀ መዝሙር? የጌታ። ቅድም ስንጀምር ያነሳኋቸውን መሰረታዊ እውነቶች ህዝቡ ውስጥ መጠቅጠቅ መቻል አለባት። ኢንዶክትሪኔት ማድረግ መቻል አለባት። ክርስቲያናዊ ንጽረተ ዓለም ሰው እንዲኖረው ማድረግ መቻል አለባት። ይሄንን ዓላማ ከዚህ ፐርፐዟ ተፈታለች እያለ ነው። እሱን ነው። ለዛ ነው አሁን ኦልተርኔቲቭ ሞዴል የምልህ ምንድን ነው? ይሄን ሞዴሎችን አንዱ ይሄንን ዓላማ ሊያስፈጽሙ የሚችሉ አጥቢያ ሊሆኑ ይችላሉ። ሙከራዎች አሉ። አጥቢያዎች ስትራክቸራቸው በጣም ሶፊስቲኬትድ ያልሆነ ዋና ትኩረታቸው አዲሱን ጀኔሬሽን መድረስ የሆኑ ተቋማት እዚህም እዛም ብቅ እያሉ ነው። ምን የሆኑ ማለት ነው? በተለመደው የአስተዳደር አይነት አይደለም የሚመሩት እነዚህ ተቋማት። ስም መጥራት ጥሩ አይደለም ሚዲያ ላይ። እነዚህ ተቋማት በተለመደው የአስተዳደር አይነት አይደለም የሚሰሩት። ይሄኛው አሮጌው አስተዳደር ግን እነዚህን ቶለሬት ማድረግ እንዳለበት፣ ምክንያቱም ወጣቱን እየያዙ ነው፣ እያስከተሉ ነው የሚባሉ አዳዲስ መዋቅሮች በየአብያተ ክርስቲያናት ውስጥ እየተፈጠሩ ነው። አንዳንዶቹ ዝነኛ እየሆኑ ነው፣ አንዳንዶቹ ደግሞ ብዙ አልተሳካላቸው። ዲኖሚኔሽኖች ብትጠራ በየዲኖሚኔሽኖች ውስጥ አሁን ጥቂት ናቸው። ምን ይሆኑ ማለት ነው? ወጣቱ ጋር ስትሄድ ቤተክርስቲያን ውስጥ በአብዛኛው ከአስተዳደር ጀምሮ እስከ ታች ድረስ የሚሳተፈው ወጣቱ፣ መድረክ የሚመራው ወጣቱ ነው፣ ቦርዱ ወጣቱ ነው፣ ደቀ መዝሙርነት የሚያስተምረው ወጣቱ ነው። ስታያቸው ኢቭን የደቀ መዝሙርነት ማስተማሪያ ዘዴያቸው ራሱ ከተለመደው ምን የሆነ ነው? ይወጣ ነው። እንደውም አንድ ቦታ የገባ ባልንጀራዬ ሲነግረኝ ምን አለኝ? ሌላ ቦታ እኮ የደህንነት ትምህርት ተምሬ ነበር አለ። እዛ ቤተክርስቲያን ሲሄድ ኑፋቂዎች ውስጥ አይደለም አደራ ሲሄድ አለ እንደገና ደቀ መዝሙርነት አስተማሩኛል። ፋውንዴሽን አይነት ትምህርት ነው የሚሉት አለ። ተማርኳል። የዛ ማህበረሰብ አካል ሆንኩና ማህበረሰብ። ስለዚህ እንዲህ አይነት በትልልቆቹ ውስጥ ያሉ ትንንሽ አብያተ ክርስቲያናት አጥቢያዎች ያስፈልጉናል። እነዚህ አጥቢያዎች እያደጉ ሲሄዱ ያኛውን ትልቁን ተቋም መጫን ይችላሉ? ኦፍኮርስ ይችላሉ። በዚህ አይነት መልኩ ለጊዜው የሽግግር ተቋማት መፍጠር መቻል አለብን። ምክንያቱም እንዳልከው ነው ቅድም የኛውን ተቋም ሙሉ በሙሉ ዲስማንትል አድርገን ብንጥለው ክራይሲሱ ከባድ ነው የሚሆነው። ብዙ የሚጠቅመንም ነገር አለ። ነገር ግን ዊዝን ዛት ስትራክቸር በዛ ዲኖሚኔሽን ውስጥ በዛ አስተሳሰብ ውስጥ ሆኖ ግን አዲሱን አስተሳሰብ የሚቀበሩ ለወጣቶች፣ ለአዳጊ ወጣቶች፣ ለማህበረሰባዊ ለውጥ ትኩረት የሚሰጡ አጥቢያዎች ግን እየፈጠርን ከሄድን ጊዜ በሄደ ቁጥር ለውጥ ይመጣል ብዬ ተስፋ አደርጋለሁ። እኔ ተስፈኛ ሰዎችን ተስፋ የማስቆረጥ ፍላጎት የለኝም። ግድ የለም አታስቆርጠኝ። የለኝም ግን መሬት ላይ ያለው ነገር እንደሱ አይመስለኝም። ኤኒዌይ ለምን አይመስልህም? የማያቸው ነገሮች እሱን ስለማይመስሉ አሁን እነዚህ አሁን እኔ የማወራልህን አይነት አስተሳሰብ ያላቸው አዳዲስ አጥቢያዎችን አታይም? አዳዲስ አጥቢያዎች አያለው፣ ግን አዳዲሶቹ ሌላ ከቆየው ሲስተም የከፋ ሲስተም ይዘው የተነሱ ናቸው ብዙዎቹ። ምልህ ነፃ ሊሆኑ አይችሉም። ኖ ሀሳብ ይገብተዋል። ምልህ ከነበረው ችግር የባሰ አሮጌ ከምንለው መዋቅራዊ አካሄድ ጎድቷል ቤተክርስቲያንን ከምንለው የከፋ
የእግዚአብሔርን ቃልም ይሉንታም ቢስ የሆነ ስትራክቸር እየገነቡ ያሉ ተቋማት አሉ። አዳዲስ ባይ ዘ ወይ በደንብ ለየት አድርጌ ማውራት እፈልጋለሁ። አሁን እኔ እያወራሁ ያለሁት ቋሚ ልንገር፣ እኔ እያወራሁ ያለሁት ምን መሰለህ፣ ከሚታወቁ የምንቀበላቸው ቤተ እምነቶች ውስጥ ኑፋቄ ያልሆኑ ያላፈነገጡት ውስጥ ያሉትን አጥቢያዎች እያወራሁ ወይ ትንሽ ፈልቀቅ አድርገህ ንገረኝ። ፈልቀቅ አድርጌ የማልነግርህ ምን መሰለህ፣ ኖ ካልሆነ ሰሚዎችን እናደናግራለን። እኔን ካልገባኝ እነሱን አይገባቸው። ይገባሃል። ላብራራለህ ምን ማለቴ ነው። አጥቢያ አልጠራም፣ የምናውቃቸው የምንቀበላቸው። ባትጠራም ችግር የለውም። ብትጠራ ግን ሞዴል መሆን ከቻሉ ብንጠራ ደስታውን አልችልም። እኔ ጉጉት ስላለኝ እነዚህ ፕሮቴክት አንዳንዴ ምንም እጠረጥራለሁ መሰለህ፣ እነዚህ ያለ ጊዜው እንዳይገለጽ ራሳቸው እያደረጉ ያሉት ነገር ይገባቸዋል የሚልም ጥያቄ አለብኝ። ስለዚህ በደመነፍስ እያደረጉት ነው። በደመነፍስ እያደረጉት ነው። ምን እየሆነ ነው ደግሞ? አማራጭ እየሆነ ነው። የሚገርምህ ነገር እኔ እንግዲህ አንተን ግምገማ አላውቅም። እነዚህ የምጠራልህ ነገሮች በጣት የሚቆጠሩ ናቸው። እንደው ከአንድ ጣታችን የማያልፉ ናቸው እዚህ ከተማ ውስጥ አዲስ አበባ ውስጥ። እነዚህ ግን ምን እየሆኑ ነው? በፊት ትምህርት ናፍቆት፣ አምልኮ ናፍቆት፣ ማህበረሰባዊ ተሳትፎ ናፍቆት ትልልቆቹ ቤተክርስቲያን ውስጥ ቦታ አጥቶ የተገለለውን ወጣት ምን እያደረጉ ነው? እየሰበሰቡና ታዛቸው ስር እያስጠጉ ያሉ ናቸው እኮ። እነሱም እኮ ሌላ አምልኮተ ሰብ አይነት ነገር አንድን ግለሰብ እንደ ጣዖት የሚከተል ትውልድ እኮ ነው እያፈራው ያሉት እነሱ። አሳቢ ገብተዋል። ምን ስታየው ወጣቱን እያስተማሩ ነው ምናምን ልትል ትችላለህ። ነገር ግን ቀረብ ብለህ መጋረጃውን በደንብ ገልጠህ ስትጠጋ ከእግዚአብሔር ቃል ይልቅ አንድን ሰው ልዕለሰብ የሆነ ሰው ለእግዚአብሔርም ለሰውም ተጠያቂ ያልሆነ ሰው ምንም አይነት መዋቅር የሌለው ሰው እየተከተሉ ናቸው። እኔ እያየኋቸው ያሉት ተቋማት አሜክስ እንደዛ አይደሉ። እሺ ሌላ ጊዜ እንግዲህ አይ ለምንድን ነው መሰለ አሁን ከምን አንጻር ነው ይሄንን ወደዚህ የመጣ ነው መሰለ? ወደሚቀጥለው ተቋማዊ አማራጭ ይኖረናል ወይ? ወደሚቀጥለው እንሂድ። ገና ብዙ ሀሳብ ስላለ መልካም ወደሚቀጥለው እዚህ ድረስ ከሄድን አድማጮች ከዚህ የሚያገኙት ነገር ይኖራል የራሳቸው። ምክንያቱም እኛ ልናስተምራቸው አይደለም፣ ከኛ ጋር ሀሳብ እንዲካፈሉ ነው የምንወያየው። ከኛ ተነስተው ሌላ የተሻለ አማራጭ ያያሉ። ባጭሩ የምትመልሰውን ይህን ነገር ከዚህ እንደወጣ ነው። ሰዓታችንም ኦልሬዲ ወደዛ ስለሆነ ተተኪው ትውልድ እንደ ቤተክርስቲያን እያጣ ነው ወይስ በእኛ ቁጥጥር ስር ነው የሚለውን እስካሁን ተነጋግረናል። እውነት ነው። አጣ ነው ብለን ካሰብን ለምን ያጣ ነው ይመስላል? በዋነኛነት ደቀ መዝሙር አላረግም። በአብዛኛው እኛ ሀገር ያሉ በተለይ ከወጣቶች አገልግሎት ጋር የተያዙ አገልግሎቶች አብዛኞቹ መድኃኒት የሚያዙ ናቸው። የወጣቱን ችግር እኛ እናቅልሃለን። ችግሩን የዚህን ወጣት ችግር በደንብ ነው የምናውቀው እኛ። ስለዚህ ለዚህ ደግሞ የሚያስፈልገው ይሄ ነው ብለው የሚያዙ ናቸው እንጂ ወጣቱን ጠርተው ቁጭ አድርገው ምንድን ነው ችግራችሁ? እስቲ ምንድን ነው እያለፋችሁት ያላችሁበት ሰልፍ? እስቲ ንገሩን፣ አውሩን። እስቲ ምንድን ነው ልባችሁ ላይ ሸክም የሆነባችሁ? ምንድን ነው እያታገላችሁ ያለው የሚላቸውና የሚያዳምጠው አብዛኛው ወጣት የለም። ስለዚህ ቤተክርስቲያን ፕሮግራም ታዘጋጃለች፣ ወጣቶች ይጋበዛሉ፣ ፕሮግራሙ ይሰጣቸዋል እንጂ በጥናት ላይ የተመሰረተ የወጣቶችን የልብ ትርታ ያዳመጠ ፕሮግራም ሲዘጋጅ አይቻልም። ከሁሉ በላይ ደግሞ ጥናት የማያስፈልገው መሰረታዊ የሆነ ስነ መለኮታዊ የሆነ የደቀ መዝሙርነት ትምህርት ለወጣቱ እየተሰጠው አይደለም። ስለዚህ ለወጣቱ ምን ይሆንበታል መሰለህ? ሁለት ህይወት እንዲኖረው ያደርጋል። ቤተክርስቲያን ሲሄድ ክርስቲያን ይሆናል፣ ውጪ ሲሄድ ደግሞ ዓለማዊ ይሆናል። ምክንያቱም ቤተክርስቲያን ውስጥ የምናስተምረው ትምህርት ዓለም ውስጥ ይዞት ሄዶ ተጽዕኖ ሊፈጥርበት የሚችል ትምህርት አይደለም። ከዓለም የሚመጣውን ባይዘው ሁለት አማራጭ ነው ያለን እዚህ ዓለም ላይ ስንኖር። ወይ ዓለምን ደቀ መዝሙር እናረጋለን፣ ወይ ዓለም ደቀ መዝሙር ታረጋለች። እኛን ታረጋናለች። ኤግዛክትሊ። ከዛ ውጪ ምንም አማራጭ ባይዘው ላይፍን በሙሉ ስታያት ደቀ መዝሙር የመሆንና የማድረግ ሂደት ነው። ስለዚህ ወጣቱ በአሁኑ ሰዓት አይምሮውን የተቆጣጠረ የትኛው ነው ካልከኝ ቤተክርስቲያን ነች የሚለውን አንተም መወሰን ትችላለህ። ቤተክርስቲያን አይደለችም። በአብዛኛው ዓለም ላይ ያለው አስተሳሰብ ነው። ዓለም ደቀ መዝሙር እያደረገችው፣ ቤተክርስቲያን ውስጥ ደግሞ ያንን አይነት የሚመጥን መልስ እየሰጠ ነው፣ አቅም እየሰጠ ነው ስላልሆነ ወጣቱ ከስራችን እየሸሸ ነው። ያለውም ወጣት ምንም እንኳን በአብዛኛው ሁሉም ማለት አትችልም፣ ጥሩ ሰዎች አሉ። በአብዛኛው በአካል ቤተክርስቲያን ቢሆንም በአስተሳሰብ ግን ዓለማዊ። ግን ለዚህ ተጠያቂው ቤተክርስቲያን መሪዎች ብቻ ናቸው? ወጣቶች ድርሻ የለም? እኔ አንደኛው ተጠያቂ ነኝ፣ አንተ አንደኛው ተጠያቂ ነህ። የቤተክርስቲያን መሪዎች ተጠያቂዎች ናቸው። ሁላችንም የኮርፖሬት እኛ የድርሻችን እንወስዳለን። ትክክል።
እኛ እኮ ቤተክርስቲያን መሪዎች ስንል ባይዘወይ አድማጮችም ትረዱናላችሁ 5 ሽማግሌ አንድ ፓስተር እያልን አይደለም እኛን ነው እያልን ያለ ነው። ቤተክርስቲያን ተጠያቂነት ስንል እኔና መጋቢ አብነትን ጨምረን ነው። ትክክል እየመራን ነው። እዚህ ቁጭ ብለን አጀንዳ መቅረጽ ከቻልን ውይይቱን በዚህ መልክ ካዘጋጀን እየመራን ነው እና እንደ መሪም እንድትቀበሉ እግር መንገድ እንነግራቸዋለን። ለምን መሰለህ ስለ ቤተክርስቲያን ስታወራ የምትከስ የሚመስለው ብዙ ሰው አለ። የሆነ 5 ሽማግሌ 3 ዲያቆን 1 ፓስተር እያወራን አለ። ስለ ሲስተም ነው የምናወራው። ትክክል። ስለዚህ እኛ የዛ ሲስተም አካሎች ነን። እኛ የዛ ትውልድ አካሎች ነን። እኛ የዚህ አመራር አካሎች ነን። በሌላ መልኩ መሪዎች ነን። እውነት ነው። ለዛም ነው አየህ እያንዳንዳችን ይኸውልህ። ስለዚህ እኔ አሁን የፈለኩት ያላሳየኸኝና ጥቂት ማለት ካለብህ ጥቂት ደቂቃዎች አሉ፣ በጣም ጥቂት ደቂቃዎች እና ወጣቱስ በዚህ ጉዳይ ላይ ምን ማድረግ አለበት ብለህ ታስባለህ? ከዚህ ሀሳብ እንድንወጣ ወጣቱ ምን ማድረግ አለበት? ወጣቱ እንግዲህ ትልልቅ ሰዎች መሆን ካልቻሉ፣ ቀርበው ማናገር ካልቻሉ ወጣቱ ወደ ትልልቅ ሰዎች መጠጋት መቻል አለበት። ወጣቱ ወደ ቤተክርስቲያን ገብቶ ቤተክርስቲያን ውስጥ የሚፈለገውን ነገር መጠየቅ መቻል አለበት። አኩርፎ ከመሄድ አኩርፎ ቤተ እምነት ከመቀያየር ይልቅ። ስለዚህ እኔ በሱ መልኩ ነው ኢንከሬጅ የማደርገው። የራሱን ሚና ራሱ ወጣቱ በትክክል ኃላፊነቱን ይውሰድ። ድምፁን ማሰማት መቻል አለበት። ድምፅ የሚሰማ አካል ከሌለ፣ መጥቶ የሚጠይቅ አካል ከሌለ ወጣቱ ምን ማድረግ አለበት? ድምፁን ማሰማት መቻል አለበት። ቤተ እምነት ከመቀየርና ችግሩን ከመሸሽ ችግሩን መጋፈጡ አዋጪ ነው። አሁን ያለው ስትራክቸር ምንም እንኳን የምንፈልገውን ያክል ለውጥ የሚያመጣ አይደለም ብለን ብናስብም እግዚአብሔር ሊሰራ የወደደበት ተቋም ነው ቤተክርስቲያን። ስለዚህ በዛ ሲስተም ውስጥ ሆነን ከውስጥ ደግሞ ድምፃችንን እያሰማን የምንችለውን ያህል ጥረት ማድረግ አለብን ብዬ ነው ወጣቶችን በጣም ኢንካሬጅ የማደርገው። ስለዚህ አካውንታቢሊቲው የቤተክርስቲያን መሪዎች የቤተክርስቲያን አባላት ብቻ ሳይሆን ወጣቶችም ጭምር እንደዚህ አይነት ኃላፊነት ሊኖራቸው ይገባል ማለት ነው። መልካም መጋቢ አብነት አባቡ የመጀመሪያውን ክፍለ ጊዜ እዚህ ላይ እንጨርሳለን። በቀጣዩ ሳምንት ደግሞ ቀሪውን ጊዜ እንደዚሁ እንነጋገራለን። አድማጭ ተመልካቾቻችን ይህ የሀሳብ መድረክ ነው በተስፋ ቴሌቪዥን። በዚህ ቤተክርስቲያንና ማህበራዊ ተሐድሶ በሚለው ርዕሰ ሀሳብ ላይ የመጀመሪያውን ክፍለ ጊዜ በዚህ እናጠናቅቃለን። ቀሪውን ሀሳብ በሚቀጥለው ሳምንት ይዘን እንደገና ወደ እናንተ እንመጣለን። ይህ የሀሳብ መድረክ ነው። ሻሎም።